እንዴናችሁ ፖድካስቱ ተመልሷል። አብራችሁን ቆይታ ያደረጋችሁ ስላለ እጅግ አድርገን ከልብ እናመሰግናለን። ዛሬ ስለ አንድ ጉዳይ ነው የምናወራው። እንግዲህ በዚህ ሳምንት የተደረጉ ጨዋታዎች በሁሉም የአውሮፓ ትልልቅ ሊጎች የሆነ የሰጡን ሐሳብ አለ። የትኛው ቡድን እስከ የትኛው ጊዜ ድረስ ሊጓዝ ይችላል? የትኛው ቡድን ጫና ሊያሳድር ይችላል? የትኛው ቡድን በእንቅስቃሴ ደካማ ቡድን ሊሆን ይችላል የሚል ምልክት ይሰጠናል። ከዛ ውጭ ደግሞ በየቡድኖቻቸው ውስጥ በጣም የተሻለ አቅም ያላቸውና ያ ምልክት ሆኖ በውድድር ዓመቱ የተሻለ ሊጓዙ የሚችሉ ተጫዋቾችንም አሳይቶናል። አብዛኛውን በአለፉት 12 ወራት ላይ የነበረውን የትልልቅ ሊጎች ቡድኖችን ችግር ካየን ፈተና የሆነባቸው አንዱ ትልቁ ችግር የተጫዋቾች ጉዳት ነው። የተጫዋቾቹ ጉዳት ደግሞ ያመለጧቸው ጨዋታዎች ደግሞ አሉ። እነዚህ ያመለጧቸው ጨዋታዎች በጣም መሰረታዊ የሆነ የቡድን ነጥብ የሚያገኙባቸው ማለትም ወይ ላለመውረድ ሲታገሉ እንዳይወርዱ የሚያደርጋቸው ነጥብ የሚያገኙበት፣ ሻምፒዮን ለመሆን የሚጫወቱበት ሰዓት ላይ ደግሞ በሻምፒዮንነት ፉክክር ውስጥ እንዲቆዩ የሚያደርጋቸው ወሳኝ ነጥብ ነው እነዚህ ቡድኖች የሚያጡት ማለት ነው። ስለዚህ እነዚህ ያጧቸው ነጥቦች በውድድር ዓመቱ ምናልባትም በአሳለፍነው የውድድር ዓመት የተሻለ ያለፉት 12 ወራት ላይ የተሻለ ውጤት እንዲያገኙ ያደርጋቸው ነበር፣ ግን አመልጧቸዋል። ዘንድሮ ያንን ለመቀነስ ቡድኖች ሙከራ አድርገዋል። አብዛኛውን የተጫዋቾች ግዢያቸውን ስንመለከት፣ የተጫዋቾች ምልመላቸውን ስናይ፣ የአሰልጣኞቻቸውን ቅጥር ስንመለከት፣ ከአሰልጣኞቻቸው ቅጥር በኋላ የሚመጡትን የተጫዋቾች ምልመላ፣ የቡድን አደረጃጀቶቻቸውን ስንመለከት የሆነ ማስቀረት የፈለጉት ነገር እንዳለ ግልጽ ነው። ይሄ የቡድናቸውን አጠቃላይ እንቅስቃሴ እድገት የሚጎዳውን ነገር ማስቀረት ፈልገዋል። ስለዚህ የተሻለ ነገር በቀጣዩ ሲዝን ይፈልጋሉ ማለት ነው። ዘንድሮ አርሰናል ከዝውውር አንጻር ያዘዋወራቸውን ተጫዋቾች ስንመለከት ያለፉት 12 ወራት ላይ አርሰናል ሻምፒዮን ቢሆንም ሻምፒዮን በሆነበት ዓመት የተቸገረባቸው ቦታዎች ላይ ሚኬል አርቴታ ቀዳዳውን ደፍኖታል። እየደፈነም ነው የሚገኘው። የተከላካይ መስመር ተጫዋቹን ኤዝሪ ኮንሳን አስፈርሟል። ተጫዋቹ ከሚመጣው ሳምንት ጀምሮ ከአስቶን ቪላ ጋር ከቀድሞ ቡድኑ ጋር ከሚያደርገው ጨዋታ ጀምሮ ይሰለፋል ተብሎ ይጠበቃል። እንግዲህ ተጫዋቹ የመጣበት ትልቁ ምክንያት የዊሊያም ሳሊባ ጉዳትና በተከላካይ መስመር ክፍል ላይ የማስኩዌራ መኖር እንደ አንድ ትልቅ ጥንካሬ ሊወስደው እንደማይችል ታሳቢ ያደረገ ነው ያ ግዢ። ምክንያቱም ይሄ ተጫዋች እዚህ ቦታ ላይ ቋሚ ሆኖ ትልልቅ ጨዋታዎችን ማድረግ የሚያስችለው ኤክስፒሪየንሱ ገና የለውም። ኤዝሪ ኮንሳ ደግሞ በዘንድሮ የአውሮፓ ውድድር ላይ ቡድኑን እስከ ፍጻሜ በአውሮፓ ሊግ አድርሶ ሻምፒዮን ሁሉ አድርጎታል። የእንግሊዝ ብሔራዊ ቡድንን በ2026 የዓለም ዋንጫ ወክሎ ተጫውቷል። በጨዋታው የተሻለ ተፎካካሪ የብሔራዊ ቡድን ቅርጽ እንዲኖር አግዟል። ስለዚህ አርሰናል ዘንድሮ የሚሰጠው የመከላከል ደብዝ፣ የመከላከል ጥንካሬ ትልቅ ቦታ እንደሚሆን ግልጽ ነው። ከዛ ውጭ አማካኝ ክፍል ላይ የቡርኖ ጉሜሬሽ መምጣት የአማካኝ ክፍሉን ጥንካሬ ከያንዳንዱ የጨዋታ ክብደት አንጻር የተመለከተበት መንገድ ነው ሚኬል አርቴታ። ምክንያቱም እያንዳንዱ ጨዋታ ካየነው በእያንዳንዱ ጨዋታ ውስጥ የአርሰናል ያሳለፍነው የውድድር ዓመት ትልቁ ጉድለት ተብሎ የሚታሰበው ከተከላካይ ወደ አማካኝ የሚደረጉ ሽግግሮች ላይ የጨዋታ ጥብቀትን፣ የጨዋታ የማሸነፊያ መንገድ ሐሳብ ይጎለው ነበር። የእንቅስቃሴ የማሸነፊያ መንገድ ሐሳብ ይጎለው ነበር። የሚቆራረጡ የኳስ ንክኪዎች ነበሩ። የተጋጣሚ ቡድን ተጫዋቾች በቀላሉ ይመጡ ነበር ወደ አርሰናል የመጨረሻው የሜዳ ክፍል። የፋይናል ሰርድ ፔኔትሬሽኖቻቸው ትልልቅ ቡድኖች ለምሳሌ አርሰናልን ሲያስቸግሩት እንመለከት ነበር። በእርግጥ የመከላከል አደረጃጀቱ ጥብቅ ሆኖ ዝቅተኛ ጎል የተቆጠረበት ቡድን ቢሆንም ያ የተከላከለበት መንገድ ይበልጥ አድጎ በሚመጣው ሲዝን ደግሞ መከላከሉን ለማጥቃት መነሻ ሐሳብ እንዲሆነው ነው የሚፈልገው።
ከዚህ የሚነሱ ሐሳቦች ወደ ማጥቃት ሽግግሮች ሄደው ቡድኑን ይበልጥ እንዲያግዙት ይፈልጋል። ምክንያቱም በተደራጀ መንገድ ወይም ደግሞ ስርዓት ባለው እያንዳንዷ የጨዋታ እንቅስቃሴ ባልተዛነፈ መንገድ የሚሄድ ከሆነ ወደ ማጥቃትና እንዲሁም ደግሞ ኳስ ሪቴንሽን ላይ በሚደረጉ ሽግግሮች የሚቸገር አርሰናል አይሆንም። ስለዚህ ስርዓት ያለው የኳስ እንቅስቃሴ የፈርስት ፌዝ ቢልድ አፕ የሰከንድ ፌዝ ፔኔትሬሽን እንዲሆን ይፈልጋል። ያን ለማድረግ ደግሞ የቡርኖ ጉሜሬሽ አይነት ተጫዋች እዛ ቦታ ላይ መኖር ለአርሰናል ትልቅ ጥቅም ነው። ስለዚህ ትክክለኛውን የሆነውን ግዢውን አድርጓል ማለት ነው። ሌላው ከመስመር በጣም ወሳኙ የሚባለው የክሪስቶስ ሶሊስ መምጣት ነው። የሶሊስ መምጣት የአርሰናልን ሁለንተናዊ የማጥቃት እንቅስቃሴ ነው የሚቀይረው። ይሄ ተጫዋች ከመፈረሙ በፊት በነበረው ዝውውር ገና ለአርሰናል ከመፈረሙ በፊት አንድ ፕሮዳክሽን ሰርቼላችሁ ነበር። የምታስታውሱ ከሆነ ወደ ኋላ ገብታችሁን ፕሮዳክሽኑን ማየት ትችላላችሁ። ሞደርን የሆነ የማጥቃት እንቅስቃሴን የሚመራ ሞደርን የሆነ የዊንግ አታክ መሪ ነው ብያችሁ ነበር። የተጫዋቹ ትልቁ ኳሊቲ ማጥቃትን የሚመራበት ማጥቃቱን የሚያስተካክልበትና ለአርሰናል መሰረታዊ የሚባለውን ከኳስ ጋር ያለውን ምቾት ዳይሬክት አታኪንግ ስትራክቸር በሁለት እግሮቹ ማለትም በግራና በቀኝ እግሮቹ የነዳ ወደ መጨረሻው የሜዳ ክፍል ገብቶ ከት ኢንሳይድ አታኪንግ ቆርጦ ገብቶ የማጥቃት እንቅስቃሴን ይበልጥ የሚያስተካክል ተጫዋች ነው። ከዛ ውጭ ደግሞ ይሄ ሃይ አውት ኦፍ ፖሴሽን ወርክ ሬቱ በጣም ከፍተኛ ነው። አሁን የሚኬል አርቴታ ያሳለፍነው የውድድር ዓመት አንዱ ትልቁ የቡድን ድክመት የነበረው ምንድነው? ከፖሴሽን ውጭ ወርክ ሬት ይፈልግ ነበር። ከኳስ ንክኪ ፖሴሽን ኳሱ ካለበት እንቅስቃሴ ውጭ ኳሱ በሌለበት ቦታ ላይ የታፈኑ ቦታዎችን የሚበታትን ወይም ደግሞ ሌላ የብሪዚንግ ስፔስ ኤንድ ታይም የሚያዘጋጅ ሌላ የኳስ የመቀበያ ኦፕሽን ፕሌይ የሚያመቻች እንዲሁም ርቆ ወጥቶ ደግሞ ትርፍ አንግሎችን የሚሰራ ተጫዋች ይፈልጋል። የተጫዋች ይሄ አውት ኦፍ ፖሴሽን ወርክ ሬት የሚባለው ይሄንን በየጨዋታዎቹ 11.7 መቶኛ መስራት የሚችል ተጫዋች ነው። የተጫዋች ሃይ አውት ኦፍ ፖሴሽን ወርክ ሬቱን በየጨዋታዎቹ 11.7 እና ከዛ በላይ መስራት የሚችል ተጫዋች ነው ማለት የማጥቃትና የመከላከል መታፈል ላይ ይሄ ተጫዋች የማስተንፈሻ እንቅስቃሴውን ለቡድኑ ማዘጋጀት ይችላል ማለት ነው። እንዳውም በትራንዚሽን ስፒድ ብቻውኑ አይደለም በጣም ወሳኙ ነገር። በትራንዚሽን በጣም ወሳኝ የሚባለው ምንድነው? ስፒዱን በብልጠት የሚመራበት ብስለቱ ነው አንድ ተጫዋች የሚታየው ማለት ነው። ይሄ ደግሞ ስፒዱን በብልጠት ነው የሚመራው። ኦፕሬቲንግ the speed with under pressure ነው የሚለው። ስፒዱን ፍጥነቱን በጫና ውስጥ መምራት የሚችል ተጫዋች ነው። በጫና ውስጥ ጫናውን ተቀብሎ ጫናውን ውጦ ነው የሚሄደው። ስለዚህ ጫና ውጦ ጫና ተቀብሎ የሚሄድ ተጫዋች አብዛኛውን ጊዜ ከእንቅስቃሴ ጋር ባለው ትልቁ ጥያቄ መልስ ይሰጣል ማለት ነው። ለተጋጣሚ ቡድን አስቸጋሪ፣ ለራሱ ቡድን ደግሞ የሚሰጠው አቅም ቀላል የሚባል አይደለም። ሌላው የዚህ ተጫዋች ትልቁ ኳሊቲ የሚባለውና ዛሬ ከምናወራበት ፖይንት ውስጥ ትልቁ ፖይንት የተጫዋቹ ከጉዳት ነፃ መሆን ነው። ይሄ ተጫዋች በውድድር ዓመቱ በአርሰናል ከሚሰጣቸው ፖዚቲቭ ኢምፓክቶች ውስጥ ጉዳትን መቋቋም መቻሉ ነው። አርሰናል በአሳለፍነው የውድድር ዓመት 21 ተጫዋቾች 232 ጨዋታዎች ያመልጧቸዋል። በድምሩ 21 ተጫዋቾች 232 ጨዋታዎች ነው ያመለጣቸው። ይሄ እንግዲህ በሲዝን ምን ያክል በሲዝን ፈታኝ እንደሆነ የሚያሳይ ነው። እንግዲህ በ12 ወር ውስጥ 21 ተጫዋቾች 232 ጨዋታዎች ነው ያመለጣቸው። ከፍተኛ የጨዋታ ቁጥር
ተጫዋቾች በሚያመልጣቸው ሰዓት የቡድኑ ኦፕሽን እየጠበበ ነው የሚመጣው ማለት ነው። የቡድኑ አማራጭ እየጠበበ ይመጣል። የቡድኑ አማራጭ እየጠበበ መጣ ቁጥር ወደ ጫና እየገባ ይመጣል ማለት ነው። ምክንያቱም ጨዋታውን ለማሸነፍ መፍትሄ ያጣል። ከመፍትሄ ውጪ እየሆነ ይመጣል ማለት ነው። ስለዚህ ከመፍትሄ ውጪ እየሆነ በሚመጣበት እንቅስቃሴ ውስጥ ለዚህ መፍትሄ የሚሆኑ ተጫዋቾች እነማን ናቸው ከተባለ ከጉዳት ነፃ የሚሆኑ ተጫዋቾች ናቸው። አሁን የክሪስቶስ ሶሊስ ትልቁ ኳሊቲ የሚባለው ከጉዳት ነፃ መሆኑ ነው። ይሄ ለአርሰናል ትልቅ ነገር ነው። ምክንያቱም የዊንግ ተጫዋቾች የአርሰናልን ሪከርድ ብንመለከት ባሳለፍነው የውድድር ዓመት ኖኒ ማድወኬ፣ ቡካዮ ሳካ፣ ጋብሪኤል ማርቲኔሊ፣ ትሮሳርድን ብንወስድ በድምሩ እነዚህ ተጫዋቾች ባስተናገዱት ጉዳት ምክንያት ያመለጣቸው በድምሩ 31 ጨዋታዎች አለ። 31 ጨዋታዎች አመልጧቸዋል በጋራ። በእነኚህ ተጫዋቾች ምክንያት የጨዋታ ቀናቶቻቸው አስቸጋሪ መፍትሄ አልባ የሜዳ ላይ እንቅስቃሴ እንዲያሳልፉ አስገድዷቸው ነበር። ባሳለፍነው የውድድር ዓመት ክሪስቶስ ሶሊስ አንድም ጉዳት አላስተናገደም። ኦፊሻል ኢንጁሪዎችን ማግኘት አትችሉም። ባለፉት 3 ዓመታት በዚህ ተጫዋች ኦፊሻል ኢንጁሪዎችን ማግኘት አትችሉም። በየጨዋታዎቹ ኤክስፕሎሲቭ የሆነ አቅሙን በሚገባ መጠቀም የሚችል ከጉዳት ነፃ ሆኖ መጫወት የሚችል ተጫዋች ነው። ስለዚህ የአርሰናል ትልቁ ፖዚቲቭ የሆነው ነገር ምንድነው? ከዚህ ተጫዋች ጋር የፈጠራ የጨዋታ የእንቅስቃሴ አቅም እንዳለ ሆኖ ከጨዋታ ጉዳት ነፃ ሆኖ በየሜዳዎቹ የተሻለ ነገር ለቡድኑ ዴሊቨር ማድረግ የሚችል ተጫዋች መሆኑ። ሚኬል አርቴታ ስለዚህ ጉዳይ በተጠየቀ ሰዓት የመለሰው መልስ የሚገናኝ ነገር አለው። የተጫዋቹ የጉዳት ሪከርድ ከተመለከታችሁት እጅግ በጣም አስደሳች ነው ይላል ሚኬል አርቴታ። አብዛኛውን ሪከርዶቹ አስቸጋሪ የሚባሉ የጉዳት ጊዜያቶችን አልፎ አይደለም እናገኘው። የጉዳት ጊዜያቶቹን ተቋቁሞ የጉዳት ጊዜያቶችን አሸንፎ ከጉዳት ነፃ ሆኖ ነው ለቡድኑ አገልግሎት ሲሰጥ የምንመለከተው ይላል ሚኬል አርቴታ። የሚጫወትበትን ቦታ ከጉዳት ጋር በተያያዘ ለጉዳት ቅርብ መሆንንም እንዲሁ ታሳቢ አድርጎ ነው ሚኬል አርቴታ የሚያወራው። ምክንያቱም እዚህ ቦታ ላይ ዋይድ ፕሌይ ላይ አብዛኛውን ጊዜ ኢንቨርትድ አድርገው ተጫዋቾች ወደ ሜዳው የመጨረሻው ወሳኙ የሚባል ክፍል በሚገቡበት ጊዜ ተጫዋቾችን ወደ ጉዳት የሚያመጡ ተጫዋቾችን ወደ ጉዳት የሚያቀርቡ ሽግግሮችን ነው የሚያከናውኑት። ስለዚህ ተጫዋቾችን ወደ ጉዳት የሚያቀርቡ ሽግግሮችን በፈጠሩ ቁጥር ሁሌም በጫና ውስጥ ነው የሚገኙት ማለት ነው። በጫና ውስጥ ይገኛሉ። ያ ጫና ምን ያደርጋቸዋል ማለት ነው? ወደ ጉዳት ይወስዳቸዋል፣ ወደ ጉዳት ይጎትታቸዋል ማለት ነው። ክሪስቶስ ሶሊስ የኳስ እንቅስቃሴ ከዛ ጋር የሚገናኝ ወደ ጫና ነው የሚሄደው። አብዛኛው ጊዜ ሽግግሮቹ ወደ መጨረሻው የሜዳ ክፍል ጫና ነው የሚወስደው። ወደ መጨረሻው የሜዳ ክፍል ጫና በሄደ ቁጥር ደግሞ ለጉዳት ራሱን እያቀረበ ነው የሚሄደው። ነገር ግን ከነዚህ ሽግግሮች በኋላ የሚያመልጥበት ጥንካሬ ያለው ተጫዋቹ ይሄ በዘንድሮ የውድድር ዓመት ለአርሰናል አንዱ ተጠቃሚ ከሚያደርገው ነገር ውስጥ ፖዚቲቭ ተብሎ የሚሰመርበት ሐሳብ ነው። አደገኛ የሆኑ ሁኔታዎች ውስጥ ይገባል። ነገር ግን እነዚህ አደገኛ የሆኑ ሁኔታዎች ላይ ግን ማምለጥ ይችላል። ሌፍት ፖኬት ኢንቨርተር ነው ተጫዋቹ። እንደነ ዳቪድ ቪያ አይነት ተጫዋች ነው። ከመስመር ተነስቶ ቆርጦ ይገባል። አብዛኛውን የጨዋታ እንቅስቃሴው በዚህ መንገድ የተቃኘና በዚህ መንገድ የሚፈጽማቸው ናቸው። እነዚህ እንቅስቃሴዎቹ ይበልጥ የተጫዋቹ ምልክቶች ናቸው። ቆርጦ ገብቶ በሚገባበት ወሳኙ የሜዳ ክፍል ላይ ግን ሁሌም ፕሬሸር አለ። እነዛን ፕሬሸሮች ግን ተቋቁሞ ባለፉት 12 ወራት ከጉዳት ነፃ ሆኖ ተመልክተናል። ከዛ ውጭ ፖዚሽናል ሮቴሽን ላይ አደገኛ ቦታን ሁሌም ቢሆን የሚያነፈንፍ ተጫዋች ነው። ለምሳሌ ባሳለፍነው ሳምንት አርሰናል የመጀመሪያውን የመክፈቻ ጨዋታውን
ከኮቬንትሪ ሲቲ ጋር በሚያደርግበት ጊዜ እያንዳንዱ የሜዳ ክፍል ላይ ያልነካው እያንዳንዱ የሜዳ ክፍል ላይ ያልተጠጋው ቦታ የለም። ይሄ ተጫዋች በእያንዳንዱ የሜዳ ክፍል ላይ ሽግግሮችን ያደርጋል። ወሳኝ የሚባሉ ቦታዎች ላይ ሲሄድ እንመለከተዋለን። እነዛ ወሳኝ የሚባሉ ቦታዎች ላይ ንክኪዎችን ለማድረግ ይሞክራል። ከነዛ ንክኪዎች በኋላ ለቡድኑ ጠቃሚ የሚባሉ ሐሳቦችን ሲፈጥር እንመለከተዋለን። እንዳውም ወደ ኋላ ሁሉ እየተመለሰ የተከላካይ መስመር ተጫዋቾችን የኳስ መቀበያ ኦፕሽኖችን ሁሉ ሲፈጥር ነበር። የተከላካይ መስመር ተጫዋቾች ጥረት በሚያደርጉበት እንቅስቃሴ ውስጥ ታፍነው ኳስ ለመቀበል በሚቸገሩበት እንቅስቃሴ ውስጥ ያን አፈና እንዲያመልጡ ከዛ አፈና አመልጠው ሌላ ከአፈናው ወጥተው አሸንፈው የሚሄዱበት መንገድ ሲያዘጋጅላቸው እየተመለከትን ነበር። ይሄ አንዱ ትልቁ የሱ ኳሊቲ ነው። የፖዚሽናል ሮቴሽን አደገኛ ቦታዎችን ኦቨርላፒንግ እና አንደርላፒንግ ስትራክቸሮችን የሚሰራበትና ወደ መጨረሻው የሜዳ ክፍል ሄዶ ሪፕሮሰስ አድርጎ እንደገና ደግሞ ተመልሶ ወደ አማካኙ እንቅስቃሴ የሚጠጋበት መንገድ ተመራጭ ያደርገዋል ማለት ነው። ሌላው የዚህ ተጫዋች ትልቁ ኳሊቲ የሚባለውና አርሰናልን ዘንድሮ ሊጠቅም ይችላል ተብሎ የሚታሰብበት መንገድ የዲፌንሲቭ ኤንድ ፕሬሲንግ ሪስፖንሲቢሊቲዎቹ ናቸው። የመከላከልና ጫና የማሳደር ኃላፊነት ምን ነው ማለት ነው። ለምሳሌ የቦክስ ከቨሬጁ ብንመለከት የአየር ላይ አሸፋፈኑ በጣም የሚደነቅ ነው። ኤሪያል ካፓቢሊቲው በጣም የሚደነቅ ነው። አብዛኛውን ጊዜ ባክ ፖስት ላይ ቆሞ ለግብ የሚሆኑ ኳሶችን ያዘጋጃል። እንደገና ግብ እንዳይሆኑ ኳሶችን ደግሞ መከላከል ይችላል ይሄ ተጫዋች። ይህንን በመጀመሪያው የመክፈቻው ጨዋታ ላይ እንዲሁም በፕሪሲዝን ጨዋታዎች አድርጎ ተመልክተናል። እያንዳንዱ የሚያደርጋቸውን ነገሮች በሙሉ ከተመለከትን ከእንቅስቃሴ አንጻር ይህንን ነው የሚያደርገው። በሲቲው ጨዋታ ወቅት ያደረገውን ነገር ለምሳሌ መመልከት ቀላል ይመስለኛል። ከካይ ሃቨርትዝ ጋር የነበረው ጥምረት በጣም የሚደነቅ ነው። የኤሪያል ከቨሬጁ በጣም የሚደንቅ ነው። ከዛ ውጭ ሁለተኛ ኳሶችን በመከላከልና ሁለተኛ ኳሶችን በማጥቃት ራሱ ተጫዋቹ ትልቅ ኳሊቲ አለው። እነዚህ ነገሮች የሚያደርገው አደገኛ የሆኑ ሁኔታዎች ውስጥ ገብቶ ነው። እንግዲህ አደገኛ የሆኑ ሲቹዌሽኖችን በማስወገድ አይደለም እነዚህን ስራዎች የሚሰራው። የሁለተኛ ኳስ አጠቃቀሙ፣ አጸዳዱ፣ የሁለተኛ ኳስ አጨዋወቱ፣ የሁለተኛ ኳስ ሜዳ ላይ የሚያደርግበት አጠቃቀሙ የተጫዋቹን ብስለት የሚያሳይ ነው። እንዳውም ተጫዋቹን ምንድነው የሚሉት? ኢነርጂ ክሪኤተር ነው የሚሉት። የኃይል ፈጣሪ ነው። ልክ እንደ ፓወር ባር ነው የሚወስዱት። የቲሙ ፓወር ባር ነው። በእያንዳንዱ የጨዋታ እንቅስቃሴ ውስጥ ኢሚዲየት ፕሬሲንግ፣ ኢሚዲየት የጨዋታ የሜዳ ክፍል ሽፋን ሲኖር ወዲያውኑ እዚህ ቦታ ላይ የሚጠጋውና እዚህ ቦታ ላይ ተገኝቶ እንቅስቃሴዎቹን የሚመራው ተጫዋች ይሄ ተጫዋች ነው። በእንደነኛ አይነት እንቅስቃሴዎች ውስጥ እየተገኘ በእንደዚህ አይነት ሁኔታዎች ውስጥ ራሱን እየከተተ ግን አብዛኛውን እንቅስቃሴው ከአደጋ የሚያመልጥባቸው እንቅስቃሴዎች ናቸው። ጫና ውስጥ የሚገባባቸውና ወደ ጉዳት ራሱን የሚከት አይነት አይደለም። ንክኪዎች ይደረጉበታል። ነገር ግን እንቅስቃሴዎችን የሚያመልጥበት መንገድ ደግሞ ልክ እንደ ባህር ዓሣ ነው። ሙልጭልጭ ነው። በእንቅስቃሴ የሚገመት አይደለም። ለዊንግ ተጫዋቾች ትልቁ ኳሊቲ የሚባለው የማጥቃት እንቅስቃሴያቸው የማይገመት ሲሆን፣ የማጥቃት እንቅስቃሴያቸው የማይገመት የዊንግ ተጫዋቾች በጨዋታ ጫና ውስጥ ተጋጣሚን ይበልጥ ዶሚኔት ያደርጉታል። የማይገመት ስለሚሆኑ ማለት ነው። የክሪስቶስ ሶሊስ ትልቁም ኳሊቲ ነው። የማይገመት ተጫዋች ነው። ለዚህ ነው ከጉዳት አብዛኛውን ጊዜ እያመለጠ ጉዳቱን እያሸነፈ የጉዳት ጫናዎቹን እየሸሸ የጉዳት ጫናዎቹን እየራቀ ጠንካራ ሆኖ የምንመለከተው ማለት ነው። እንቅስቃሴን የምታሸንፍበት መንገድ ቀጥተኛ መንገድ ብቻ አይደለም። ማምለጫው ቀጥተኛ በሆኑ መንገዶች ነው።
ያ እንቅስቃሴ ከሚፈልገው ሐሳብም ወጣ ብለህ ለየት ያሉ ሐሳቦችን ማድረግ መደጋገም ያስፈልጋል። እነዛ ለየት ያሉ ሐሳቦች ከእንቅስቃሴ ጋር አብረው የሚያድጉ ሐሳቦች ናቸው። ስለዚህ በምታጠቃበት ሰዓት የምታጠቃበትን መንገድ ቡድኖች ገምተው የሚጠብቁ ከሆነ የምታጠቃበትን መንገድ ያቆሙብሃል ወይንም ደግሞ ከባድ የሆኑ ጉዳቶችን እንድታስተናግድ ምክንያት ይሆናል። እዚህ ተጫዋች ትልቁ ኳሊቲ የሚያጠቃበት መንገድ አለመገመቱ። አሁን በፕሪሲዝኑ በኮቬንትሪም ጨዋታ ወቅት የነበረው ትልቁ ነገር ምንድነው? ተጫዋቹ አይገመትም። እንቅስቃሴው አብዛኛውን ከጫና አንጻር ካየነው ለተጋጣሚ ከፍተኛ የሆነ ጫና የሚያሳድር ነው። ተጋጣሚ በዛ ጫና ውስጥ መቆየት ያቅተዋል፣ ቶሎ ይሰበራል፣ በእንቅስቃሴው ቶሎ ይሸነፋል። ተጋጣሚ ችግር ውስጥ በሚገባበት ሰዓት ያን ተጋጣሚ ሙሉ በሙሉ ዶሚኔት ለማድረግ የሱ ስማርት ዌይ ኦፍ ቲንኪንግ የሱ የተለየ የእንቅስቃሴ የማሰቢያ ጊዜው ይመጣል ማለት ነው። ስለዚህ ስኬፕ የሚያደርግበት የሚያመልጥበት ሐሳብ ይኖረዋል። እንደገና ደግሞ የሚቀጣበት ሁኔታዎቹን ደግሞ የሚቀጣበት ደግሞ የሚያሸንፍበት ደግሞ ሐሳብ ይኖረዋል ማለት ነው። ዊንገሮች አብዛኛውን ጊዜ ማጥቃቱን መምራታቸው ብቻ አይደለም፣ ከጉዳት የሚያመልጡበት የራሳቸው ሐሳብ ሊኖራቸው ይገባል። ከጉዳት የሚያመልጡበት መነሻ የሆነ ኳሊቲ ሊኖራቸው ይገባል። ያ ከጉዳት የሚያመልጡበት መነሻ የሆነ ኳሊቲ ከሌላቸው ዊንገሮች አብዛኛውን ጊዜ ጉዳት የማስተናገድ እድላቸው ከፍተኛ ይሆናል ማለት ነው። አሁን ላይ ክሪስቶስ ሶሊስ ለአርሰናል አንዱ ሊጠቅም የሚችለው ነገር ከጉዳት የሚያመልጥበት ያለፉት 3 እና 4 ዓመታት ኤክስፒሪየንሱን ወደ እንግሊዝ ፕሪሚየር ሊግ ማምጣት የሚችል ከሆነ በአጠቃላይ አርሰናል ካጣቸው የተጫዋቾች ጉዳት ወሳኝ የጨዋታ ቀናቶች አንጻር በ21 ተጫዋቾች 232 ጨዋታዎችን በጉዳት ምክንያት ያጣው አርሰናል ሊጠቀም እንደሚችል ግልጽ ነው። የሚገርመው ነገር በፕሪሚየር ሊጉ 10ኛ ደረጃ ላይ የሚቀመጡት ቡድኖች በፕሪሚየር ሊጉ 7ኛ ደረጃ ላይ የተቀመጠው 8ኛ ደረጃ ላይ የተቀመጡት ቡድኖች ከአርሰናል በተጫዋቾች ጉዳትና በተጫዋቾች ጉዳት ምክንያት ተጫዋቾች ባመለጧቸው የጨዋታ ቁጥሮች ስንመለከት ከአርሰናል ዝቅተኛ ጨዋታዎችን ነው ያመለጣቸው። ነገር ግን አርሰናል በእነዚህ ጫናዎችም ውስጥ ሆኖ ነገሮችን ሃንድል ማድረግ ችሏል። ለምሳሌ ሲቲን ብንወስድ በ23 ጨዋታዎች ያመለጠው የተጫዋቾች የጨዋታ ቀን 225 ጨዋታዎች አመልጦታል። በርንሌ በ16 ተጫዋቾች ጉዳት 215 ጨዋታዎች አመልጧቸዋል። ኖቲንጋም ፎረስት በ18 ተጫዋቾች ምክንያት ያመለጠው የጨዋታ ቁጥር 205 ነው። እንግዲህ አርሰናል በሲዝኑ 6ኛ ደረጃ ላይ የተቀመጠው በ21 ተጫዋቾች 232 ጨዋታዎች አመልጠውት በአጠቃላይ በ12 ወር ውስጥ ግን የፕሪሚየር ሊግ ሻምፒዮን፣ የአውሮፓ ቻምፒየንስ ሊግ ፋይናል ደራሽ ቡድን ሆኗል። ስለዚህ ጉዳቶችን ማስቀረት የሚችል ከሆነና ልክ እንደነ ክሪስቶስ ሶሊስ አይነት ከጉዳት የሚያመልጡ ተጫዋቾች በቡድኑ ውስጥ በብዛት የምንመለከት ከሆነ አርሰናል ካሳለፍነው የውድድር ዓመት ባለፈ ካለፉት 3 ዓመታት በተሻለ ጥሩ ለውድድሮች ራሱን የሚያዘጋጅና ከጉዳት የሚያመልጥ ከጫና የሚያመልጥ ቡድን መፍጠር ይችላል። የቡድኖች ትልቁ ነገር ከጫና ማምለጣቸው ነው፣ ከጉዳት ማምለጣቸው ነው። ከጫና ከጉዳት እያመለጡ የተሻለውን ነገር ማምጣት የሚችሉ ቡድኖች አብዛኛውን ጊዜ ለነገሮች ሲቸገሩ አንመለከትም ማለት ነው። ያንን ፈተና አርሰናሎች መቋቋም የሚችሉበት ኳሊቲ ግን አሁን ያገኙ ይመስላሉ። እንዴት አገኛችሁት እናንተ? ከጉዳት ጋር በተያያዘ የክሪስቶስ ሶሊስን ብቃትስ እንዴት አገኛችሁት? እስኪ ሐሳብ ስጡበት።